ሰላም ለእናንተ ይሁን እንደምናላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እነሆ ብለናል። ከዜናዎቹ ጋር ጀማል ኢማም ነኝ። ለደቂቃዎች አብሬያችሁ የምቆየው በያላችሁበት መልካም ጊዜ ይሁንላችሁ። በጦርነት ጉዳት የደረሰባቸውን አካባቢዎች መልሶ ለማቋቋም ቃል የገባነውን በተግባር አረጋግጠናል ሲሉ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። የክልሉ ከፍተኛ የስራ ኃላፊዎች በደቡብ ወሎ ዞን ወረባቦ ወረዳ ከ540 ሚሊዮን ብር በላይ በሆነ ወጪ የተገነቡ የልማት ስራዎችን መርቀው ለአገልግሎት ክፍት አድርገዋል። ደጀናምባቸው እንደሚከተለው አሰናድቶታል። በደቡብ ወሎ ዞን ወረባቦ ወረዳ ከግማሽ ሚሊዮን ብር በላይ ወጪ የተደረገባቸው ልዩ ልዩ የልማት ስራዎች የአማራ ክልል ከፍተኛ የስራ ኃላፊዎች በተገኙበት ተመርቀዋል። የቢስቲማ ከተማ ንጹህ መጠጥ ውሃ፣ የጤናና የትምህርት ተቋማት በዋናነት ተጠቃሾች ናቸው። ነዋሪዎች ለብዙ ጊዜያት ሲያነሷቸው የነበሩ የልማት ጥያቄዎች መልስ በማግኘታቸው ደስተኛ መሆናቸውን ተናግረዋል። አጎት ለሌለው ይሄን ቤትና ይሄን ወንበር ሲያው ይሄን ቤት ሲያው ለመማር ማንኛውም ገበሬ ዝግጁ የሆነበት እንኳን ወልዶ ማስተማር ቀርቶ ራሱ ለመማር ዝግጁ የሆነበት ተስፋ ሳይገነባ በፊት በጣም ችግር ነበረ። ግን አሁን ያው ህዝቡም ተመንግስትም ግዳፍ እያገኘ አሁን ያው እንደዚህ ያለ ውጤት ላይ ተገኝቷል። እኔ ትልቅ ደስታና ትልቅ ተስፋ አለኝ። በጣም ደስተኛ ነኝ። የወረባቦ ወረዳ ውሃና ኢነርጂ ጽህፈት ቤት ኃላፊና ምክትል አስተዳዳሪ መሐመድ ሰይድ የተገነቡት የልማት ስራዎች የነበሩትን ችግሮች የሚቀርፉ መሆናቸውን የጠቀሱት በህብረተሰብ ተሳትፎም በመደበኛ በጀትም በተለያዩ መንግስታዊ ባልሆኑ ድርጅቶችም አጠቃላይ ወደ 543 ሚሊዮን ብር ወጪ ነው። በዛ አመት ፕሮጀክቶችን አጠናቀናል። ወደ 52 ፕሮጀክቶች አንደኛ በተለይ ትምህርት ላይ ትልቅ ስብራት ስለነበረ በተለይ የክፍል ጥበት ነበረ። ተማሪዎች ድንጋይ ላይ ነበር የሚማሩት፣ ዳስ ላይ ነበር የሚማሩት። ይሄንን አሁን ላይ ስታንዳርዱን የጠበቀ ትምህርት ቤት ገንብተናል። ጤናም ላይ ወደ 29600 ተጠቃሚዎች የሚሆኑ ጤናም ላይ በሰባቱ ፕሮጀክቶች ይሄንን ተጠቃሚ አድርገናል። ወረዳው በሰሜኑ ጦርነት ከፍተኛ የተቋማት ውድመት ከደረሰባቸው አካባቢዎች አንዱ መሆኑን የገለጹት የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ከጦርነት ማግስት የልማት ስራ እየፈጸምን ነው ብለዋል። ከጦርነቱ ማግስት የፌዴራል መንግስትም የክልል መንግስትም በየደረጃ ያለነው ማስተዳደሮች ለህዝባችን ቃል ገብተን ነበር። ቃሉ ምንድነው? በመልሶ ማቋቋም በጦርነቱ የወደሙ የህዝብ አገልግሎት መስጫ ተቋማቶችን ጥራታቸውንና ከፍታቸውን እንዲሁም የህዝባችንን ክብር በሚመጥን መንገድ ሰርተን እናጠናቅቃለን የሚል ቃል ነበር። ዛሬ ቃላችንን በተግባር አከናውነን ፕሮጀክቶቻችንን ለመመረቅ በቅተናል ማለት ነው። ተቋማቱ ተገንብተው ለአገልግሎት መብቃታቸው ፋይዳቸው ከፍተኛ ስለመሆኑም ዋና አስተዳዳሪው ተናግረዋል። የነዚህ ተቋማቶች በገጠሩ አካባቢ ላይ መገንባት ለምሳሌ ጤና ላይ የምንሰራው ስራ አገልግሎቱን ከከተሞች አውጥተን ወደ ገጠሩ ማህበረሰብ በኩል በማድረስ ረገድ ከፍተኛ ፋይዳ አላቸው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በጦርነት ጉዳት የደረሰባቸውን አካባቢዎች መልሶ በማቋቋም ቃል የገባነውን በተግባር እያረጋገጥን ነው ብለዋል። የክልሉ መንግስት በችግር ውስጥ ሆኖ ልማትን በማምጣት የህብረተሰቡን ተጠቃሚነት ለማጎልበት በትኩረት እየሰራ ስለመሆኑም ገልጸዋል። ያለፍንበት ጦርነት ያለፍንበት ያለነው ግጭት ልማት ላለመስራት በቂ ምክንያት ነው። ነገር ግን የክልሉ መንግስት እና ክልሉን የመራው ያለው ገዢው ፓርቲ ዋና መርሁ በችግር ውስጥ እድልን መመልከት፣ በችግር ውስጥ ተስፋን የማየት ባህልና ልምድ እና አሰራር ያለው በመሆኑ በችግር ውስጥ ቆዝመን ከመኖር ይልቅ የህዝቡን የልማት ችግር ጎን በጎን እየፈታን የእናሱን እያስፋፋን ፊት ለፊት የገጠመን ችግር ደግሞ በአንድ እጃችን እየፈታን ስራ በመስራታችን አመርቂ የልማት ውጤቶች በክልሉም በተለያዩ ወረዳዎች ዙረን እንደምታዩት ውጤት ተመዝግቧል። የተከናወኑት የልማት ስራዎች በበለጠ ተጠናክረው የማህበረሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ ይሰራል ነው ያሉት። ተጨማሪ የህዝብ የልማት ፍላጎት ምንጊዜም እያደገ ነው የሚሄደው። አንዱን ስትመልሰው የመለስከውን ጥራቱን ታሻሽል ይፈልጋል። መለስክበት ቦታ ላይ ያልመለስክበት ቦታ ላይ ተመሳሳይ ጥያቄ ይጠይቃል። የህዝብን ጥያቄ በከልብ ቀረብ ብሎ መፍታትና መመልከትን የሚጠይቅ ጉዳይ ነው። ለዚህ ተዘጋጅተናል። ከፍተኛ የስራ ኃላፊዎቹ በተውለደሬ ወረዳ 012 ጎበያ ቀበሌ በሎጎ ሐይቅ ዳርቻ እየለማ የሚገኝ የሙዝ ልማትንም ተመልክተዋል።
በሰባተኛው ሀገራዊ ጠቅላላ ምርጫ ይበጀናል ያሉትን ተፎካካሪ ፓርቲ ለመምረጥ መዘጋጀታቸውን በደቡብ ወሎ ዞን የለገሂዳ ወረዳ ነዋሪዎች ገለጹ። የወረዳው ብልጽግና ፓርቲ የምርጫ ቅስቀሳና የእጩዎች ትውውቅ በወይናምባ ከተማ አካሂዷል። አበሻንን ላይ ተጨማሪውን ይነግረናል። በደቡብ ወሎ ዞን የለገሂዳ ወረዳ ብልጽግና ፓርቲ የምርጫ ቅስቀሳና የእጩ ትውውቅ አካሂዷል። የለገሂዳ ወረዳ ምክትል ዋና አስተዳዳሪ አቶ ኢማሙ አበበ ብልጽግና ፓርቲ የህዝብን ጥያቄ እየፈታ በብዙ ችግሮች ተፈትኖ ለህዝብ የወገነ ፓርቲ መሆኑን ተናግረዋል። ምርጫ ማለት ዲሞክራሲ፣ ልማትና ዋስትናችን የምንረጋግጥበት ቀጣይ የሀገር ግንባታ የምናሰርጥበት ታላቅ ምዕራፍ ነው። ጤናማ ማህበረሰብ የሚገነባው ሰላማዊ አካባቢ ሲኖር ነው። በህዝባችን ፍላጎት በነጻና በዲሞክራሲ የተመሰረተን መንግስት በኃይልና በጉልበት ለማፍረስ መሞከር ሀገርን በማያቋርጥ እርስ በርስ ጥልቂትና ትርምስ ውስጥ መክተት ስለሆነ በኃይል የመጣ ለውጥ ዘላቂነትና ሰላምን አያመጣም። በተለይ ባለፉት ባጭር ዓመታት በለውጡ መንግስት የተመዘገቡ ስኬቶችን ለማስቀጠል ለመንግስት ድጋፋችንን በመስጠት በአንድነትና በሰላም ወደፊት መጓዝ ይኖርብናል። የደቡብ ወሎ ዞን ምክትል አስተዳዳሪ አቶ አሊ ኢማም ብልጽግናን መምረጥ ሀገራዊ አንድነትን ለማስቀጠልና የተጀመሩ ታላላቅ ፕሮጀክቶችን ለመጨረስ አስፈላጊ መሆኑን አስረድተው ህዝቡ ብልጽግናን እንዲመርጥ ጠይቀዋል። ሀገር እንዲቀጥል፣ አንድነቷ እንዲጠናከር፣ እንድትበለጽግና ወደ ብልጽግና ማማ እንድንወጣ ከተፈለገ ይሄንን አንድነትን በተግባር እያሳየ ፓርቲ መምረጥ የአባልነት የደጋፊነት ብቻ ሳይሆን የዜግነት ግዴታን ጭምር መሆኑን አውቃችሁ ብልጽግና እንድትመርጡ ማሳሰብ እፈልጋለሁ። ብልጽግና ሰው ተኮር ነው። ብልጽግና አካታች ነው። ብልጽግና ዘርፈ ብዙ ልማቶችን በአንድ ጊዜ ማሳካት የሚችል ፓርቲ ነው። ስለሆነም ምርጫችን ግንቦት 24 ለተሰኞ ነው። ምልክታችን የስንዴ ነዶ ነው። በዚሁ አግባብ ብልጽግና መርጣችሁ በድል እንድንገናኝ አደራ ማለት እፈልጋለሁ። ብልጽግና ፓርቲ የሀሳብ ልዕልና ያለው ቃልን በተግባር የሚያሳይ መጀመር ሳይሆን መጨረስ ባህሉ ያደረገ ፓርቲ መሆኑን የገለጹት የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ የህግ የበላይነትን አስፍነን ታላቅ ሀገር እንድትኖረን ብልጽግናን ምረጡ ሲሉ መልእክታቸውን አስተላልፈዋል። ብልጽግና ከትናንት ተምሮ ዛሬ አልቆ የሚሰራ ለነገ ትውልድ አርቆ በማየት ትልሞቹንና ህልሞቹን እውን የሚያደርግ ትልቅ ፓርቲ ነው። ለዚህም የሚያበቁ የሀሳብ ከፍታዎች ቃሉን በተግባር ስኬታማ የሚያደርግ ልምድና አቅም የተጎናጸፈ እና በተግባር ያረጋገጠ ፓርቲ ነው። ስለሆነም ብልጽግና ፓርቲ መምረጥ ሀገርን መምረጥ ነው። ብልጽግና ፓርቲ መምረጥ ሁለንተናዊ ብልጽግናን መምረጥ ነው። አሚኮ ያነጋገራቸው የለገሂዳ ወረዳ ነዋሪዎች እስካሁን ያለው የምርጫ ሂደት ፍጹም ሰላማዊ መሆኑን አንስተው በሰላማዊ ምርጫ ይበጀናል ያሉትን ፓርቲ ለመምረጥ መዘጋጀታቸውን ገልጸዋል። አጠቃላይ እንቅስቃሴ ምርጫውን አስመልክቶ በጣም ደስ የሚል ነው። ህዝቡ በነቂስ ወጥቶ የምርጫ ካርዱን ይዟል። አሁን እኛም ሁላችንም ይዘናል። ልማታዊና ወደፊት ህዝቡን ሊያሻግር የሚችለውን መንግስት ለመምረጥ ዝግጅት ላይ ነን ያለነው። ማንን መምረጥ አለብኝ የሚለውን ቀድሞ የለየ ለመምረጥ ምን አይነት መስፈርት ያለው ነው የሚለው ደግሞ ልማታዊ የሆነ ዲሞክራሲያዊ የሆነ ይሄንን ልማትን ዲሞክራሲያዊን የሀገር አንድነትን ሊያስቀጥል የሚችል ይሄንን ሊያረጋግጥ የሚችል ፓርቲ ለመምረጥ ዝግጁ የሆነ ህብረተሰብ ነው ያለው። በመጨረሻም በሐራ ከተማ አስተዳደር የተገነቡ የልማት ስራዎች የከተማዋን ነዋሪዎች ሁለንተናዊ ተጠቃሚነት የሚያረጋግጡ መሆናቸውን በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ ገለጹ። የአማራ ክልል ከፍተኛ የስራ ኃላፊዎች በከተማ አስተዳደሩ ግንባታቸው የተጠናቀቁ የልማት ፕሮጀክቶችን ለአገልግሎት ክፍት አድርገዋል። ካሳሁን ኃይለ ሚካኤል የክልልና የዞን ከፍተኛ የስራ ኃላፊዎች በሰሜን ወሎ ዞን ሐራ ከተማ በ2018 በጀት ዓመት ግንባታቸው የተጠናቀቁ ፕሮጀክቶችን ጎብኝተዋል፣ ስራም አስጀምረዋል። የሐራ ከተማ ማህበረሰብና አስተዳደር ለልማት ያላቸውን ቁርጠኝነት ያስቀጠሉበት መሆኑን ተገልጸዋል። የሐራ ከተማ ከንቲባ መሐመድ አዲስ ፕሮጀክቶቹ በአጠቃላይ ከ70 ሚሊዮን ብር በላይ ወጪ እንደተደረገባቸው ገልጸዋል። አግሬሲቭሊ ማህበረሰብን በማስተባበር የሰራ ነው። የመጀመሪያው የውሃ አገልግሎት ደረጃውን የጠበቀ ቢሮ ነው። አሁን እያስመረቅን ያለነው ደግሞ ሃይስኩል ትምህርት ቤት ነው። በዩኒሴፍ እገዛ የተሰራ የምንጎበኘው የጤና ጣቢያችን ነው። በአራተኛ ደረጃ ዲች አለን። ኦልሞስት ከ870 ሜትር በላይ
የውሃ ማፋሰሻ በከተማ አስተዳደራችን አቅም በውስጥ አቅምና በክልል በተሰጠን ድጋፍ በዘንድሮ ዓመት የሰራ ነው። ቶታሊ በዛሬው ዕለት እየመረቅናቸው ያሉት አራቱም ፕሮጀክቶች ከ70 ሚሊዮን ብር በላይ ፈሰስ የተደረገባቸውና የብልጽግናችን ትሩፋቶች የሆኑ ልማቶች ናቸው ማለት ነው። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር በሐራ ከተማ በህብረተሰብ ተሳትፎ የተሰሩ ልማቶች ለሌሎች ወረዳዎችና ከተማ አስተዳደሮች ተሞክሮ ይሆናል ነው ያሉት። በህብረተሰቡ ተሳትፎ የሚሰሩ የልማት ስራዎችን ህብረተሰቡን በማስተባበር በርካታ ፕሮጀክቶችን የሰራ ከተማ አስተዳደራችን ነው። አጠቃላይ ስናየው ለሰላም ዘብ የሚቆም ከመንግስት ጎን ሆኖ የጎደሉ የልማት ክፍተቶችን በራሱ አቅም እያስተባበረ የሚያለማ አመራርና ህዝብ ያለበት ከተማ አስተዳደራችን ነው። ስለዚህ ከተማ አስተዳደሩ ያለውን ውስን ሀብት ተጠቅሞ ሌሎች አማራጮችን አስተባብሮ በመገንባት በኩል ሌሎች ወረዳዎችና ከተማ አስተዳደር ትምህርት የሚወስዱበትና የሚሰፋበት ሁኔታ እንፈጥራለን። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ የሐራ ከተማ ማህበረሰብ ለልማት ያለውን ቁርጠኝነት በመልከታቸው እንዳስተዋሉ ነግረውናል። የሐራ ከተማ ማህበረሰብ ባለፉት 5 የለውጥ ዓመታት ከመንግስት ጎን ሆኖ የአካባቢውን ልማት በማረጋገጥ ረገድ እና የራሱን ድርሻ በመወጣት ረገድ ጉልህ አስተዋጽኦ እያበረከተ ያለ ማህበረሰብ ነው። ይሄ በእጅጉ ህብረተሰቡ በዚህና ሌሎች ቦታዎች ላይ ሌሎች ከተማው ላይ የሚሰሩ መሰረተ ልማቶች ላይ እያደረገ ያለው አስተዋጽኦ በእጅጉ ምስጋና የሚያስፈልገውና የሚገባው ማህበረሰብ ነው። ይሄ ሌሎች አካባቢዎችም ትምህርት የሚሆን የአካባቢውን የከተማዋን እድገትም ለማረጋገጥ የህብረተሰቡ አቅም ምን ያህል ወሳኝ እንደሆነ ያሳዩበት እንደሆነ ተመልክተናል። የሐራ ከተማ የስራ ኃላፊዎችም ፓርቲው የሚፈልገውን አይነት አመራር ብቃት በተግባር አሳይተዋል ብለዋል። አጠቃላይ በከተማ ውስጥ እየተሰሩ ያሉ ስራዎችን ከተመለከትናቸው የከተማው አመራር በአርቆ አሳቢነት የህብረተሰቡን አሰባስቦና አቅም አድርጎ ከተማው ላይ ያሉ ሙሉውን አቅሞች ተጠቅሞ ከተማዋን ለመለወጥ እያደረገው ያለው ጥረት በእጅጉ የሚበረታታ እንደሆነና ይህ አንድ ከብልጽግና አመራር የሚጠበቅ ወሳኝ ተልዕኮ እንደሆነ ህዝብን ያላሳተፈ ልማት ህዝብን ባለቤት ያላደረገ ልማት የትም እንደማይደርስ ማረጋገጫ እንደሆነ ተመልክተናል። ህዝቡ የተሳተፈበት ልማት ደግሞ በአጠረ ጊዜ ምን ያህል ውጤታማ እንደሚሆን ስላየ ነው በእጅጉ ተደስተናል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። እኛም መርጣችሁ ስለምትከታተሉ ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በያላችሁበት ሸጋ ጊዜ ይሆንላችሁ።